በቅድሚያ ትላንት በተደረጉ ጨዋታዎች የተመዘገቡ ውጤቶችን እንመልከት። በእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል በሜዳቸው ኤምሬትስ ስታዲየም ክሪስታል ፓላስን አስተናግደው ጨዋታው በአቻ ውጤት 2-2 በሆነ ውጤት ሊጠናቀቅ ችሏል። አርሰናሎች ጨዋታው ገና ከመጀመሩ በሶስተኛው ደቂቃ ላይ ጃኮ ኪዮር አስቆጥሮ ቀዳሚ ነበሩ። ይቺን ከቆመ ኳስ የተገኘች ግብ ኪዮር ገጭቶ ሲያስቆጥር ደግሞ 2 ደቂቃ ከ26 ሴኮንድ ብቻ እየፈጀበት በመሆኑም ይህ ግብ ከ2014 ከቶማስ ሮዝስኪ በኋላ በፕሪሚየር ሊጉ በለንደን ደርቢ የተቆጠረችው ፈጣኗ የአርሰናል ግብ ሆናም ልትመዘገብ ችላለች። ከዛ ግን የቤሪቼ ኢዜ ፓላሶችን አቻ ያደረገ አርሰናሎች መልሰው በሊያንድሮ ትሮሳርድ ግብ አማካኝነት ዳግም መሪ ሆኑ። የኋላ ኋላ ግን ወደ ጨዋታው መገባደጃ በ83ኛው ደቂቃ ላይ ዊሊያም ሳሊባ በሰራው ጥፋትና በደረገው ደካማ ፓስ የተነሳ ጂያን ፊሊፕ ማቴታ እጅግ አስደናቂ የሆነ ግብ ከሳጥን ውጪ ቺፕ አድርጎ ስኪልፉል በሆነ ሁኔታ አስቆጥሮ ጨዋታው 2-2 በሆናቸው ውጤት ሊጠናቀቅ ችሏል። በጨዋታው ግን እስቲ አንዳንድ ሀሳቦችን እናንሳ። ሁለቱን 10 ቁጥሮችን አስቀድማቸውና ግብ አስቆጣሪው የፓላስ ተጫዋች ኤቤሬቺ ኢዜ በትላንት ጨዋታ እንደ ሀሰተኛ 10 ቁጥር ሲጫወት የነበረ ተጫዋች ነበር። ወደ ኋላ በጥልቀት ተስበው ሲጫወትም ነው የነበረው። ይህ ሲሆን ደግሞ ንስሮቹ ከፊት ለፊታቸው 2 ተጫዋቾች ብቻ ይሆናሉ ማለት ነው። ደብል ፒቮታቸውም ወደፊት የሚገፋ አይነት አልነበረም። ይህ ደግሞ በማጥቃቱ አደጋ የመፍጠር አቅማቸውን የሚቀንስ ነው። በሁለተኛው አጋማሽ ማቴታና ሳር ተቀይረው መግባታቸው ግን ቨርቲካል የሆነ ፍጥነት እንዲኖርና እድሎች እንዲፈጠሩ አድርጓል። በአርሰናሎች ደግሞ የአርሰናል 3-1-6 ቅርጽ ቢልድ አፕ ሲገጥመው የነበረው የፓላስ ፔንታጎን ቅርጽ ነበር። ከፊት በ2-3 ተጫዋቾች ፕረስ ሲደረጉ ነበር። አምበሉ ማርቲን ኦዴጋርድ ደግሞ ወደ ኋላ በጥልቀት ተስቦ ሲጫወት የነበረ ተጫዋች ነው። ትሮሳርድም እንዲሁ እንደዛው ነበር። ፓርቴ ሴንተር ባኮችን ሲለጥጥ ኤምኤልኤስ ወይም ማይልስ ሌዊስ ስኬሊ ደግሞ ኢንቨርት እያደረገ ወይም ወደ መሀል እየገባ ወደ ሀፍ ስፔሱ ይገፋ ነበር። ይህም የተለያዩ የፓስ አንግሎች ለመፍጠር ፕሮግረስ ለማድረግና በፓላሶች ሁለቱ የተከላካይ መስመሮች ስፔሶችን ለመፍጠርና እድሎችን ለመፍጠር ነው። የኦዴጋርድን በጥልቀት ወደ ኋላ መሰብ ስናነሳ ደግሞ አርሰናሎች የመጨረሻው ኳስ በሳሊባ ደካማ የሳይድ ፓስ ስህተት ሲቆጠርባቸው ኦዴጋርድ የት ጋር እንደነበረም መመልከት ይቻላል። ከኋላ ከሳሊባ አጠገብ ነው የነበረው። ሳሊባ ግን ትላንትም ሌላ ስህተት ሰርቶ ተገኝቷል። በሪያል ማድሪዱም ጨዋታ የሰራው ስህተትና ቪኒሺየስ ጁኒዮር ያስቆጠረው ግብ የሚዘነጋ አይነት አልነበረም። አርሰናሎች ግን አሁን ላይ አግሬሲቭ በሆነ በ3-1-6 ቅርጽ እየተጫወቱ ነው የሚገኙት። ከዚህ ቀደም የተለመዱት ደግሞ በ3-2-5 ቅርጽ ሲጫወቱ እንደነበር ይታወቃል። ቡድኑ ግን አሁንም ፍሉይድ ነው። ይህ ቡድን ምናልባትም በፕሪሚየር ሊጉ ፖዚሽናሊ በጣም ፍሉይድ የሆነው ቡድን ሳይሆን አይቀርም። ጨዋቾቹ በነጻነት በፈለጉበት ቦታ ሆኖ ነው የምንመለከታቸው። ለገባባቸው ግብ ግን ደግሞ እንደ አንድ መንስኤ ሊጠቀስ ይችላል። አርሰናሎች በነገራችን ላይ በምሽቱ ጨዋታ በ69ኛው ደቂቃ ላይ ጋብሪኤል ማርቲኔሊ ያስቆጥሮም ነበር። ነገር ግን ከጨዋታው ውጪ ተብሎ ተሽሮ የነበረበት አጋጣሚ ነው የነበረው። ይህ የተሻረው ግብ ሲቆጠርም ከኦዴጋርድ ነበር ተነስቶ የጀመረው። ሳሊባም ሪስኪ ፓስ ነበር የነበረው። ካስተናገዱት ግብ ጋርም ተመሳሳይነት ነበረው። ይህ ግን መጨረሻ ላይ ያስቆጥሮት ኦፍሳይድ ተብሎ ተሽሯል። የአርሰናሎችን 3-1-6 ቅርጽ አጨዋወት ስናነሳ ግን አርሰናሎች በ3-1-6 ቅርጽ አጨዋወት በምሽቱ ጨዋታ መጫወታቸው ኑሜሪካል አድቫንቴጅ ወይም ቁጥራዊ ብልጫ ሰጥቷቸው ነው የነበረው። ከፓላስ ሁለቱ የመሃል ተጫዋቾች ፒቮቶች 3-2 ሆነው ነው ሲገናኙም የነበሩት። ሁለተኛውን ግብ በትሮሳርድ አማካኝነት ሲያስቆጥሩም የፓላሶችን ከባድ 5-4 ብሎክ በመስበር ነው። ይህንን ለማድረግ ደግሞ የዋይድ አጨዋወት ለመጫወት ያስገድድም ነበር። ሌላኛው የፓላሶች 5-4-1 አጨዋወትና ረጃጅም ኳሶችን እናንሳ። የፓላሶች 5-4-1 ቅርጽ አጨዋወት አርሰናሎችን እንዲቸገሩ ያደረገ ነበር። ይህ አጨዋወታቸው መሀል ላይ ብዝት ብለው ብልጫ እንዲወስዱም የሚያደርግ ነው። እንዲሁም ረጃጅም ኳሶችን ሲጥሉ ይስተዋል ነበር። ንስሮቹ በጣም መሰረታቸውን በረጃጅም ኳሶች ላይ ያደረጉ ቡድን ነበሩ። ዊንግ ባኮቻቸውም ወደ ሜዳው ላይኛው ክፍል ወይም
ሃይር አፕ ዘ ፒች ገፍተው ይታዩ ነበር። ይህ ነገር ግን ሳርና ማቴታ ከገቡ በኋላ ፓላሶች ኢላማቸውን በአርሰናል የግራ ክፍል ላይ አድርገው ተገኝተዋል። ሚኬል አርቴታም ታዲያ ለዚህ ምላሽ በመስጠት ትሬኒን በሉዊስ ስኬሊ ቀይረው አስገብተው የነበረበት አጋጣሚ ነው የነበረው። የፓላሶችን አየር ኳስ ስናነሳ ግን ቡድኑ በአየር ኳስ ግንኙነት 88.9% ያህል የማሸነፍ ንጻሬ እንደነበረው የኦፕታ ቁጥራዊ መረጃ ያመላክታል። የመጨረሻ ሀሳባችንን በዚህ ጨዋታ ላይ እናድርግና እንቋጨው። አርሰናሎች በትላንትናው እለት መጫወታቸውና በሳምንቱ መጨረሻ ደግሞ እንደ ሌሎቹ ቡድኖች ጨዋታ የሌላቸው ቡድን መሆናቸው ይታወቃል። ታዲያ መድፈኞቹ ለምንድን ነው በሳምንቱ መጨረሻ ጨዋታ የሌላቸው የሚለውን ከተመለከትን አርሰናሎች ትላንት ያደረጉት ጨዋታ በሳምንቱ መጨረሻ በዕለተ ቅዳሜ የሚያደርጉትን ጨዋታ ነበር ትላንት ቀድመው ሊያደርጉ የቻሉት። የሆነበት ምክንያት ደግሞ ከፓሪስ ሰን ዠርመን ጋር ላለባቸው ወሳኝ የቻምፒዮንስ ሊግ የግማሽ ፍጻሜ ተጨማሪ ቀን እረፍት ለማድረግ መሆኑ ተገልጿል እንጂ የትላንቱ ጨዋታ ቅዳሜ ሊደረግ ቀጠሮ የተያዘለት ጨዋታ ነው የነበረው። በነገራችን ላይ አርሰናሎች ትላንት አቻ መውጣታቸውን ተከትሎ ሊቨርፑሎች በቀጣይ ጨዋታቸው በሳምንቱ መጨረሻ በዕለተ እሁድ ቶትናም ሆትስፐርን ማሸነፍ ከቻሉ ወይም ማሸነፍም ግድ አይደለም አቻም ቢወጡ እንኳን የመርሲሳይዱ ክለብ የዘንድሮ የውድድር ዓመት የፕሪሚየር ሊግ አሸናፊ መሆናቸውን በይፋ በማረጋገጥ የሊጉን ዋንጫ ከማንቸስተር ዩናይትዶች እኩል ለ20ኛ ጊዜም ከፍ አድርገው የሚስሙ ይሆናል። ትናንት ክሪስታል ፓላሶች አርሰናልን ነጥብ ካስጣሉ በኋላ ደግሞ በማህበራዊ ትስስር ገጻቸው ላይ ለሊቨርፑሎች መልእክትን ያስተላለፉም ሲሆን ዩ አር ዌልካም ሊቨርፑል ብለውም መልእክታቸውን አስፍረው ተገኝተዋል። ሌሎች ጨዋታዎችን ባጭሩ እንመልከት። በስፔን ላ ሊጋ ጨዋታ ሪያል ማድሪዶች ከሜዳቸው ውጭ አቅንተው ሄታፌም በገጠሙበት ጨዋታ ሎስ ብላንኮሶቹ በአርዳ ጉለር ብቸኛ ቆንጆ ግብ ታግዘው 1-0 ማሸነፍ ችሏል። ማድሪዶች ድሉንም ተከትሎ በላ ሊጋው ከሊጉ መሪ ባርሴሎና በ4 ነጥቦች አንሰው በሁለተኝነት እየተከተሉ ይገኛሉ። አትሌቲክ ቢልባኦ ላስ ፓልማስን 1-0፣ ሴልታ ቪጎ ቪያሪያልን 3-0 በጨዋታ በቪያሪያል በኩል የቀድሞው የማንቸስተር ዩናይትድ ተከላካይ ተጫዋች የነበረው ኤሪክ ባይ ቀይ ካርድ የተመለከተ ተጫዋችም ነበር። አላቬዝ ደግሞ ሪያል ሶሴዳድን 1-0 በሆነ ውጤት ረቷል። በኮፓ ኢታሊያ የግማሽ ፍጻሜ ጨዋታ ደግሞ በደርቢ ዴላ ማዶኒያ ኢንተር ሚላን በኤሲ ሚላን የ3-0 ሽንፈት ደርሶባቸዋል። ለሚላን ግቦቹንም ሉካ ጆቪች 2 ግቦችን ሲያስቆጥር ቲያኒ ሬንደርስ ደግሞ አንዷን ቀሪ ግብ ማስቆጠር ችሏል። ኤሲ ሚላኖች በድምር ውጤት 4-1 በማሸነፍ እንግዲህ የፍጻሜ ትኬታቸውን ቆርጧል ማለት ነው። በፍጻሜው ኢምፖሊን ወይም ቦሎኛንም የሚገጥሙ ነው የሚሆነው። ሚላኖች የውድድር ዓመታቸውን ሊያድኑበት የሚችሉበትም አይነት ዋንጫ ይሆንላቸዋል። በጣሊያን ሴሪ ትላንት በተደረጉ 4 ጨዋታዎች ደግሞ ካግሊያሪ በፊዮሬንቲና 2-1፣ ጄኖዋ በላዚዮ 2-0 ፓርማ ዩቬንቱስን 1-0 ሲረቱ ቶሪኖ ደግሞ ዩዲኒዜን 2-0 በሆነ ውጤት ማሸነፍ ችለዋል። ሌሎች አንዱ ለጉዳዮችን አድማጮችን መልከትና የምንለያዩናል። ለአርሰናል ደጋፊዎች ምሽቱን በተሰማ አስደሳች ዜና አርሰናሎች የመሃል ሜዳ ስፍራ ተጫዋቹን የቶማስ ፓርቴን ውል ለማደስ ንግግሮችን እንደከፈቱ እውቁ ጋዜጠኛ ዴቪድ ኦርንስተን በዘገባው ላይ አስፍሯል። መድፈኞቹ ጋናዊውን አማካኝ ተጫዋች ማቆየት የሚፈልጉ ሲሆን ተጫዋቹን በአርሰናል ደስተኛ መሆኑ ነው የተገለጸው። የመሃል ሜዳው ጀነራል ቶማስ ፓርቴ እስካሁን ውሉ ሳይታደስ መቆየቱ ግን ራሱ የሚያስገርምም ነበር። አሁን ግን እንቅስቃሴዎች ተጀምረዋል። ፓርቴ በኤምሬትስ አሁን ላይ ያለ ውል በውድድር ዓመቱ መጨረሻ ላይ እንደሚጠናቀቅም ግልጽ ጉዳይ ነው። የሰሜን ለንደኑ ክለብ አሁን ተጫዋቹን በነፃ ከማጣታቸው በፊት ግን ንግግሮችን በይፋ ከፍቷል። የቶማስ ፓርቴ አዲስ ውል ደግሞ የ2 ዓመት ውልም እንደሚሆን ነው የተገለጸው። ይህም የ1 ዓመትና ለተጨማሪ 1 ዓመት የማራዘም አማራጭ ያለው ስምምነት ነው። አንድሪያ ቤርታ ስራቸውንም በፓርቴ ላይ እየሰሩ እንደሚገኙ ማሳያ ያድርጓል። ፓርቴን አስመልክቶ ግን የ31 ዓመት ተጫዋች ቤተሰቦችም ህይወት በለንደን አልጋ ባልጋ እንደሆነላቸውም ነው የሚነገረው። የቀድሞው የአትሌቲኮ ደ ማድሪድ ተጫዋች ግን መድፈኞቹን በ2020 ላይ መቀላቀሉ ይታወሳል። የተከላካዩ አማካኝ ተጫዋች ተደጋጋሚ ጉዳቶች ቢያስተጋግሉትም ዘንድሮ ግን ይህንንም ማሻሻል ችሏል። እንደሚታወቀው ለአርሰናሎች ፓርቴን አስመልክቶ ባለው መጥፎ ዜና ግን ቡድኑ በቻምፒዮንስ ሊጉ በቀጣይ በግማሽ ፍጻሜ የፓሪሱን ክለብ ፓሪስ ሰን ዠርማን ሲገጥም በመጀመሪያው ጨዋታ ቶማስ ፓርቴ በቅጣት ምክንያት የወሳኝ ጨዋታ እንደሚያመልጠው ይታወቃል። የማንቸስተር ሲቲ ኮከብ ተጫዋች ኬቨን ዴ ብሩይነ በዚህ የውድድር ዓመት መጨረሻ ላይ ከሲቲዝኖቹ ጋር ከ10 ዓመታት በኋላ
እንደሚለያይ ይታወቃል። ከቤልጂየም አማካኝ ጋር ተይዞም በተሰማ መረጃ መሰረት ተጫዋቹ ከዚህ ቀደም ቀጣይ መዳረሻው ለመሆን ስሙ ከሳውዲ ክለቦች እንዲሁም ከኤምኤልኤስ ክለቦች ጋርም ሲያዝ የሚታወቅ ጉዳይ ነው። በተሰማ ዜና ግን ዴብሮይነ በዛው በፕሪሚየር ሊጉ ከሚገኝ ክለብ ጋር ስሙ የተያዘ ሲሆን በአሰልጣኝ ኡናይ ኤሜሬ የሚመሩት አስቶን ቪላዎች አማካኝ ተጫዋች ኬቨን ዴብሮይነን በክረምቱ በነጻ ዝውውር ወደ ቪላ ፓርክ ለማስኮብለል ውስጣዊ ንግግሮችን እንዳደረጉ የስካይ ስፖርቷ መልከኛ ጋዜጠኛ ሜሊሳ ሬዲ ይዛ የወጣችው መረጃ ያመላክታል። ተጫዋቹ በቤተሰብ ጉዳይ ምክንያትም ለፕሪሚየር ሊጉ ቅድሚያ የሚሰጥ ተጫዋች ነው። ይህ ደግሞ ለቪላዎች አላርም ሆኖላቸዋል። የ33 ዓመቱን ተጫዋች ለማስፈረም ግን በፉክክሩ ላይ ኢንተር ሚያሚ፣ ቺካጎ ፋየር፣ ኒውዮርክ ሲቲ፣ ዲሲ ዩናይትድ እና ኮሞዎችም በፉክክሩ ላይ የሚገኙ ቡድን ናቸው። ቪላዎች ግን አሁን ዴብሮይነን ለማስኮብለል ምናልባትም በቀጣይ ደግሞ ለቻምፒዮንስ ሊጉ ያልፋሉ ወይ የሚለው ላይም ሊመረኮዝ ይችልም ይሆናል። ይህ ደግሞ ከባድ ነው የሚመስለው። አሁን ላይ ቡድኑ 7 ደረጃ ላይ ተቀምጦ የሚገኝ ቡድን ነው። የመጨረሻ ላድርግና አድማጮች የማንቸስተር ዩናይትድ ደጋፊዎች ሊሰሙት የማይፈልጉት አይነት ዜና ሰምቷል። ማንቸስተር ዩናይትዶች በክረምቱ የዙር መስኮት የወልቭሱን ተጫዋች ማታየስ ኩኒያን ለማስፈረም እየገፉ መሆኑ ይታወቃል። ከኩኒያ ውጪ በሆነ ዜና ግን ማንቸስተር ዩናይትዶች ስማቸው ከ9 ቁጥር አጥቂው ቪክተር ኦሲሚሄን ጋር ሲያያዝ ይታወቃል። አሁን ላይ እንደተገለጸው ከሆነ ግን ኦሲሚሄን በዚህ የክረምት የዙር መስኮት በማንቸስተር ዩናይትዶች አጀንዳ ውስጥ እንደሌለ እውቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል። ይህም ማለት ቀይ ሰይጣኖቹ በክረምቱ ኦሲሚሄንን ለማስፈረም አይመለከቱም ማለት ነው። ጊዜና ደግሞ የዩናይትዳውያንን ደጋፊዎች የሚያስከፋ ይመስለኛል። ተስፋቸው ላይ ቀዝቃዛ ውሃ እንደ መድፋት ነው። ናይጄሪያው አጥቂ ዘንድሮ በውሰት ባለበት ክለብ በጋላታሳራይ ግን 30ኛ ላይ ግቡ ላይ መድረስም የቻለ ተጫዋች ነው። ይህንን ያደረገው ደግሞ በ34 ጨዋታዎች ብቻ መሆኑም የሚያስደንቅ ያድርገዋል። እንዲህም ሆኖ ግን በዩናይትዶች ራዳር ውስጥ የለም ተብሏል። እንግዲህ በዚህ የኦልትራፎርዱ ክለብ ሌሎች አማራጮችን ይመለከታሉም ነው የተባለው። ምናልባትም እንደ ሊያም ዴላፕ አይነት አማራጮችም ማለትም ናቸው። ዴላፕ ነው ኦሲሜንን ለዩናይትድ ትክክለኛው ይቅርታ ዴላፕ ነው ወይስ ኦሲሜን ለዩናይትድ ትክክለኛው ሰው የሚለውን ካየን ግን ግርምትን የሚጭር ነው። የቀድሞ ማንቸስተር ዩናይትድ ተጫዋች የሆነው ቤርባቶቭ እንኳን ስለ ሁለቱ ተጫዋቾች በሰጠው አስተያየት ማንቸስተር ዩናይትድ አሁን ላይ ኦሲሜን ያስፈልገዋል፣ ዴላፕን ማስፈረም ትርጉም አይሰጥም፣ ሞኝነት ነው የሚሆነው። በተለይ ደግሞ ቺዶ ኦቢ ከምርጥ ተጫዋቾች እያየ ማደግ ነው ያለበት እንጂ በቻምፒዮንሺፑ ከ3 የተለያዩ ክለቦች ጋር ካልተሳካለት አይነት ተጫዋች አይደለም ሲልም ነው ቤርባቶቭ የተደመጠው።